ሆኖ ያው ስራ የሚሰራው የካፊሮች ቤት ነበረና የሆነ በዓል የተቀረቡ ምግቦች ዝም ብዬ ቢበላ ብዙም ሳልደሰት ዝም ብዬ በቃ የሆነ ስራ ላይ በቃ እንገናኛለን ግን ብዙም እኔ እንትን አይደለም ሰው ከስጋ ውጪ ሌላ ነገር ብትበላ ብዙም እንትን የለውም ይላሉ። እንግዲህ ምግብ ግን ምናምን በላለሁ። ለበዓል ብሎ የተሰራ ምግብ መብላት አይቻልም። ወንድም አይቻልም፣ ሐራም። ከስጋ ውጪ ምንም ነገር ቢሆን ለበዓል ተብሎ የተሰራ ከሆነ አይቻልም። ያው ምግብ ሁሉን ነገር ከቤት ነው፣ ግን ከነሱ ነው ያው በወር ነው የሚሰራው። ግን ያ እባክህን ለበዓል ተብሎ የተሰራ ከሆነ ምንም ነገር መብላት አይቻልም፣ ሐራም ነው፣ ክልክል ነው። ያ እሺ እስካሁን አይ እሷን ለመጠየቅ ነበር እንግዲህ። እሺ ተቀብለናል እናሉ ለወደፊት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እኔ ጥያቄ ያለኝ ሱጁዱ ሰው ማሰላመት አለው? ሱጁዳችን ከጨረስን በኋላ እንሰላመታለን ማለት ነው። ልክ እንደ ኖርማል ሰላት። መርሐባ ደቦ አምሮናል። ይሰማል? ይሰማል። ጥያቄ ነበረኝ። እሺ አርካኑ ሰላት በመዝሀቦች ልዩነት አለ ወይስ ሁሉም ላይ አንድ ነው? ከሚረብሽ መታራቁ ልጆች የለም፣ ሁሉም ጋር አንድ አይነት ነው ማለት። ግን አሁን ያ ሌላው ለምሳሌ ሐንባሊ ላይ እንትን ካለ መጠበቅ ካለ ሐናፊ ላይ ከሌላ አንጠብቅም፣ ሐናፊ መዝሀብ ላይ አይጠበቅም ማለት ነው ወይስ እንዴት ነው? ትዕግስት ምን መጠበቅ ኖ ትዕግስት ለምሳሌ ስለጠፋብኝ ነው አረብኝ ነው ትዕግስት ማድረግ الطمأنينة في أداء جميع الأركان በሁሉም አይማዎች መዝሀብ አለ። በቁርአን በሐዲስ የጸደቀ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንዱ የሶላት ማዕዘን እንደሆነ ተናግረዋል። ያን የተወሰው ሶላት እንደሚበላሽበት ተናግረዋል። እሺ ሁለተኛ ደግሞ አንድን መዝሀብ ተከትሎ መማር ይሻላል ከዛ መዝሀብ ወይስ ጀስት ይሄ ይሻላል ብሎ መምረጥ ይሻላል ወይስ እንዴት ነው? ለአንድ ገና ለእንትን የሁሉም መዝሀብ ባለቤት ቁርአንና ሐዲስን ከተስማማ ትቀበላለህ፣ ካልተስማማ ትቀበላለህ። የሁላቸውም አቋም ይሄ ነበር። እሺ አስለህ ቁርአን ነው። በዚያ ላይ ቁርአንና ሐዲስን የተስማማ ከየትኛውም መዝሀብ እንቀበላለን። ያልተስማማውን ከየትኛውም ይሁን ካኢነ መን ካን ነሩድ ኩሉና ራድን ወመርዱድ ኢላ ሳሒብ ሃዛል ቀብር ከማ ቃለ ኢማም ማሊክ ረሒመሁላህ ተዓላ። እሺ አመሰግናለሁ። ሰላም አለይኩም ወንድሜ፣ እንዴት ነህ? እሱ አልሐምዱሊላህ። ጥያቄ ነበረኝ። አሁን ጠዋት ላይ ሶፊ ስንሰግድ ማለት ነው በስራ ምክንያት ጠዋት ስለምንወጣ 3 ደቂቃ ሲቀረው አንዳንዴ እንሰግዳለን፣ አንዳንዴ ደግሞ አዛን ተብሎ እንሰግዳለን እና አዛን ሳይባል 3 ደቂቃ 2 ደቂቃ ሲቀረው ብንሰግድ ችግር አለው? ከጊዜው በፊት ወቅቱ ከመድረሱ በፊት የሰገደ ሰው ሶላት ወድቅ ነው የሚሆነው፣ አይቻልም። ከሶላት መሰረቶች መካከል ድኹል ወቅት የሚለው ሹሩጥ ሶላት 9
እነዚያ መካከል ያ ነው። እንደ ጊዜ ከመግባቱ ሶላትን የሰገደ ሰው ሶላት ውድቅ ነው። ያ አዛን ጊዜውን እና ወቅቱን ጠብቆ የሚደረግ ከሆነ ተብላችን እስከላላቸው። ሌላ ጥያቄ ነብን። የዘር ፈሳሽ ስንት ሲልብ ማለት የወንድ ማለት ነው እና ሻወር የሚያስወስደው ማያስወስደው ምን አይነት ነው? በዛ ላይ ልብስ ደግሞ ያስቀይራል። መኒ ሻወር ያስወስዳል፣ ግን ልብስ አያስቀይርም፣ አይነጅስም። በዚህ ደግሞ የትኛውም ነው ወንድም አዳም መኒ ማለት ነው። እንደኛ እንቅልፍን ተኝተህ ባህል ነው። እንደኛ በግብረ ስጋ ግንኙነት ጊዜ እሱ መኒ ይባላል። እሱኛው ሻወር ያስወስዳል። ሌላኛው ደግሞ መዚህ የሚባለው ነው። መዚህ ደግሞ ስሜታዊ ነገር አስበህ ወይተህ ወይ ከሚስትህ ጋር ተላፍተህ ሊሆን ይችላል የሚፈሰው ፈሳሽ ነው። እሱ መዚህ ይባላል። ይህ ሻወር አያስወስድም፣ ግን ይነጅሳል። ማጠብ ግድ ነው የነካበትን ቦታ። ልብስ የትኛውም አያስቀይርም። የመጀመሪያው ልብስ አያስቀይርም መኒ። ሁለተኛው ግን የነካበትን ቦታ ማጠብ አለብህ። እሱ ነው። እሺ ከሰላት በኋላ ሱና ስንሰግድ ማለት ነው። ሱና ስንሰግድ 2 ረካዓተይን እንሰግድ አይደለ? ከሰላት በኋላ እሱን ሰግዶ ድጋሚ ደግሞ ቁጭ ብሎ የሚሰግድ ሰው አለ እና እንዴት ነው እሱ የሚታየው? ቁጭ ብሎ የሚሰግድ ሰው አለ። እሱን ጨርሶ ሌላ እሱ እንዴት ነው የሚታየው? ድምጽ ርቋል። ሱና ሶላት ቁጭ ብሎ መስገድ ይቻላል፣ ችግር የለም። ሱና ሰግዶ ድጋሚ ነው የሚሰግደው። ቁጭ ብሎ ቆሞ ሰግዶ ጨርሶ ድጋሚ ነው ቁጭ ብሎ የሚሰግደው። ደህና ነህ? አለ አልሐምዱሊላህ። ተመልሰሃል እንዴ ከሀገር ቤት? ማሻአላህ። እንትን እኔ ማለት ነው ሰላት ስሰግደው ሁሌም ስደት ላይ ነው እንዳለሁት አይመችኝም። ወይ ትንሽ ቀደም ብላለሁኝ ልክ እዛን ከተባለ በኋላ ማለት ነው ኢቃም ሳይባል እሰግዳለሁ። እሱ እንዴት ይታያል? ሱቢ ሁሌም እዛን ከተባለ በኋላ ኢቃም ሳይባል ነው የሚሰግደው። እሺ መስጂድ ሂደህ ሶላተል ጀማዓ መስገድ አለበት በመጀመሪያ። ወላሂ ትንሽ መስጂዱ ራቅ ይላል። በማይክሮፎን ነው የሚሰማው አዛኑን፣ ግን አይመችኝም። ለእንትን ለጀማዓው እንኳን ትንሽ ራቅ ይለኛል። ያኔ የሚሰራውም ራሱ ስራውን ከሱቢ ጀምሮ ነው የሚሰራው። እሺ ለማንኛውም ካለህበት ቦታ በጣም ሩቅ ከሆነ አዛን እንደተባለው ወደ መስገድ ትችላለህ። ኢቃም እስኪደረግ መጠበቅ አይጠበቅብህም። ያ ኸይር። የጻፍኳቸውም ጥያቄዎች ነበሩኝ። እስኪ ፈልጋቸዋለሁ እነሱ ታርጌ አዳምጣለሁ። ሰላም አለይኩም። ይሰማል ድምጼ? ሰላም አለይኩም። ሰላም። የሆነ ጥያቄ ነበረች እና አንድ ጥያቄ ነው እኛ እሺ ከዚህ በፊት ግን ሰምቼ አላውቅም እና ጥያቄው ምን ይላል? ሆኔ ላይቭ ላይ ፈጣሪ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ የኔ መልእክተኛ ነህ አላለም ምን ነው? እና ጥያቄው ቁርአን ላይ መተጻፈም ይላል። ማን ነው እንደዛ?
ማንኛውም አላህ ብሏል ቃል በቃል ሙሐመዱን ረሱሉላህ ይላል። ሙሐመድ የአላህ መልእክተኛ ነው ብሎ መስክሮላቸዋል። አዎ እንደዛ ስለው እኔ ትንሽ ግራ ገብቶኝ ነውና የጠየቅኩት። አይባ እሺ አንዴ ታው ነፍታሪ ሀይሽ ምረብሽና ያሰጣት ይሰማ አላህ ቃል በቃል በቁርአን ላይ ተናግሯል። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ምን ቀብሊሂ ሩሱል ብሏል። ሙሐመድ ማለት ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ብሏል። መልእክተኛ መሆናቸውን ራሱ አላህ መስክሯል። ጥያቄ ያለ ይቀጥል፣ ከሌላችሁ ደግሞ ሌሎች ቦታ እንልቀቅላችሁ። እሺ ፒስ ኤንድ ሎቭ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ኡስታዝ? አልሐምዱሊላህ ኡስታዝ። እህቴ በዩቲ ያለች ጾም አልጾመችም እና ሳትሞት በፊት ግን እያመማት ነበረ እና ሳልሞት ከሞትኩኝ አንቺ ነሽ ጾሚልኝ አለችኝ። እንደ ቀልድ ማለት ነው። ነገር ግን እሷ አልፋለች እና አልጾምኩላትም። 2 ዓመት ሆኗታል ከሞተች። እሺ መማተ ወዐለይሂ ቀዷእ ሰውም ዐንሁ ወልዩሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በረመዳን ቀዷ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለዋል። ጾሙላት። አያኩ እሺ ወአለይኩም ሰላም። ጥያቄ ነበረኝ። እሺ ሱረቱል በቀራ ላይ እና ሱረቱል ማኢዳ ላይ ያኔ አጋሮቹንም ሙሽሪኮች ወይም የመጽሐፍ ባለቤቶች መጋባት የሚችል ይቻላል የሚለውንስ አላቅም። ብቻችን ልታብራራይ ትችላለህ? ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ይላል። በአላህ ላይ የሚያጋሩ ሴቶችን እስካላመኑ ድረስ እንዳታገቧቸው ብሏል። ያ ሱረቱል ማኢዳ ላይ ያለው አልየውመ ኡሒለ ለኩም አጠይባት ወጠዓሙ አለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም والمحصنات من الذين أوتوا الكتاب من قبل والمحصنات إذا أتيتموهن أجورهن محسنين غير مسافحين ولا متخذي أخدان. ስለዚህ መጽሐፉን ሴቶች ማግባት ሲል ጊዜ እዛ ላይ አብዱላህ ብን ዑመር እንደተናገረው ላ ተሕል ነስራንያ ይላል ቃል በቃል። ይሄ ኢማሙ ሸውካኒ ተፍሲራቸው ላይ አስቀምጠውታል። ላ ተሕል ነስራንያ ክርስቲያን ሴትን ማግባት አይቻልም ብሎ ነቢያችን ሰለላሁ ዐለይሂ ወሰለም አይሁድ የሆነችን ሴት ሶፊያ ብንት ሑየይ ሊያገቡ ባሉ ጊዜ اختاري አሏት። إن اخترت اليهودية ألحقتك بأهلك وإن اخترت الإسلام أمسكتك لنفسي አሏት። أنا قد هويت እሺ እና እስልምናን ከመረጥሽ አገባሻለሁ አላት። አይሁድነቴን ነው የምመርጠው ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ ልክሻለሁ አላት። በላኝ ሁለት። ከዚያ እርሷም እኔ እስልምናን እርሶ ዛሬ ሳይጠሩኝ በፊት ፈልጌዋለሁኝ መርጫለሁ ብላ ተናገረች። ሰለመች፣ ያገባት። ይህ ትክክለኛ አቋም። አንዳንድ ዑለሞች እነዚያ ሱረቱል ማኢዳ ላይ የተጠቀሱትን መስፈርቶች አድርገው ይቻላል ብለው የተናገሩ አሉ። ያ እንዳው በዚያ እንኳን ብሄድ በዚህ ዘመን ያሉ ሴቶች ያንን ያሟሉ ማለት በጣም ይከብዳል። ልክ እንዲሁ እንደዚህ አይነት ሴቶችን ለማግባት ብቁ ይሆናል የሚባል ኢማኑ ጠንካራ የሆነ ሰው ማግኘት በዚህ ዘመን በጣም ይከብዳል። ያያቸው ነው እንደተጨባጩ ሰዎች ሌላ እምነት ተከታይ ሴት ያገቡና ልጆቻቸው እምነት አልባ ይሆናሉ ወይንም ደግሞ ክርስቲያን ይሆናሉ። ስለዚህ አይሆንም። እሺ እኮ በሰዓቱ ታዲያ ይፈቀዳል የተባለው ዞሮ ሳይሰልሙ ነው አይደለ? ያኔ ሙሽሪክ በሆነበት ሰዓት ዑመር ካልሰለሙ አይቻልም ብላ የወረደበትንስ ምክንያት ያኔ ልታብራራልኝ ትችላለህ? ይቻላል የሚለው ነው አይቻልም የሚለው አጋሪ ስለሆኑ ነው። ያኔ ይሄ ግልጽ ነው። ይቻላል የሚለው
ያኔ ያው ስለሰለሙ የበፊቱ እንትናቸው ያኔ አይሁዳውያንም ሙሽሪኮች ነበሩ። ከሰለሙ በኋላ ነው ይሄ ነገር የሆነው። አዎ መስፈርት አስቀምጦ ነው። ለምሳሌ የስጋቸውን መብላት ይቻላል ሲል ዝም ብሎ ያለ መስፈርት አይደለም። መስፈርት በሌላ ቦታ ላይ አስቀምጧል። ፈኩሉ ሚማ ذكر اسم الله عليه ان كنتم بآياته مؤمنين ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። ወላ ተእኩሉ ሚማ ለም يذكر اسم الله عليه ይላል። የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሏል። ይህንንም አሁንም እንዲሁ አብዱላህ ብን ዑመር፣ አሊ ብን አቢ ጣሊብ፣ እናታችን አይሻ፣ ልክ እንዲሁ ሐሰን አልበስሪ፣ ጣውስ፣ እነዚህ ሁሉ ሰሓቦችና ኪባሩ ታቢዒን ሁላቸውም የአህለል ኪታቦች ስጋ ቢስሚላህ ብሎ ከታረደ ካልሆነ በስተቀር አይበላም ብላ ይወታቻል። ስለዚህ ዝም ብሎ ጥቅጥቅል የሆነ ቃል አይደለም፣ ተፍሲል አለው፣ ማብራሪያ አለው። ያን ደግሞ ማብራሪያውን ያስቀመጡት ባለስለም ሰሓቦች ናቸው። ስለዚህ እዛ ጋር ሙሽሪኮች ተብሎ የተጻፈው ከመስለማቸው በፊት ሙሽሪክ ወይም አጋሪ ስለነበሩ ስማቸው የተጠቀሰው ማለት ነው። በሁሉ ሁኔታ አጋሪዎች እስከሆኑ ድረስ እነዚህ ሰዎችን ማግባት አይቻልም። አብዱላህ ብን ዑመር ሲናገር ምን አለ መሰለሽ? የነቢ ስ ላ ስለም ሰሓባ ላ ተሒሉ ነስራንያ አለና ምክንያቱም ሲገልጽ ምን አለ? ፈኢነ ላሃ የቁሉ ፊ ኪታቢህ ወላ ተንኪሑ ልሙሽሪካት ሓታ ዩእሚንና አለና ወላ አዕለሙ ሙሽሪከተን አዕظም ብመን ተድዒ ቢአነ ልመሲሐ ሁወ ላህ ይላል። ኢየሱስ ክርስቶስን አምላክ ነው ራሱ አምላክ ነው ብላ እንደምትናገር ሴት ሙሽሪክ ሴት እኔ አላውቅም እዚህ ዓለም ላይ። ስለዚህ ይህችን ሴት ማግባት በፍጹም አይቻልም ብሎ ቃል በቃል ተናግሯል። ይሄ ነው። አንድ ጥያቄ ልጨምር። እሺ ሴት ልጅ ሶላት ስትሰግድ ግዴታ እግሯ መሸፈን አለባት? ምናልባትም ሸርጥ ከሆነ ግን የሆነ ከሌላት ምናልባት አጭር ልብስ እንዳጋጣሚ ለብሳ እግሯን መሸፈን ባትችል ይፈቀድላታል? قال الشيخ الألباني رحمه الله تعالى: المرأة التي تصلي وقدميها مكشفتان فصلاتها باطلة، إن كانت لا تعلم تعلم، وإن كانت تعلم فتتعمد كشف القدمين فصلاتها باطلة باطلة باطلة. ሴት ልጅ እንደ አስሉ እንደ መሰረቱ እግሯን መሸፈን አለባት በሶላት ጊዜም ሆነ ከሶላት ውጭ። ወንድ ልጅ ደግሞ ከቁርጭምጭሚት በላይ መሆን አለበት፣ ወይም ከቁርጭምጭሚት በታች መውረድ የለበት። ነብዩ ሰለላሁ ዐለይሂ ወሰለም ማ አስፈሉ الكعبين ففي النار ስላሉ ወይም ሊባስ المسلم إلى نصف الساق ስላሉ። ስለዚህ ሴት ልጅ በተለይ በሶላት ጊዜ እግሯን መሸፈን አለባት ነው። ሼክ አልባኒ ምን አሉ? እግሯን ገልጣ የምትሰግድ ሴት ሶላቷ ውድቅ ነው አሉ። የግዴታ ካልስ መልበስ አለባት ማለት አይደለም። በታቻለ አይደል ብቻ ሸፈን ያ ማለት ከቁርጭምጭሚት በታች መሆን አለበት ልብሷ። ከቁርጭምጭሚት በላይ ማድረግ ያለበት ደግሞ ወንድ ልጅ ነው። በታቻለ ስለዚህ እግሮቻቸውን ሸፍኑ ስትሰግዱ። እሺ አንድ መጨረሻ ጥያቄ። እሺ እኔ አሁን መስጂድ ውስጥ ሶላት በምሰግድበት ጊዜ ብዙ ያሰጋገድ ስልት አለ። ያን ስልህ በልብስ ጉዳይ እኛ አሁን ሂጃብ ወይም ማቢያ እንደዚህ ለብሰን ስንሰግድ ሌሎቹ በሱሪ ይሰግዳሉ። ሲቀጥል ደግሞ ድንጋይ ምናምን የሆነ ድንጋይ ያለ እንትን ስም የተጻፈበታልና እያስገደፉ ነው የሚሰግዱት። ያንን ሳይ ቀልቤ ወሳወሳል። በቃ አይሆንላቸው ምናምን እላለሁ። እንዴት ወንድ ጋር ተመሳሳይ ሴት ትሰግዳለች ይችላሉ? ያ ነገር ወንጀል ይኖርብኛል? እነሱ የሚያደርጉትስ ነገር ያኔ ይፈቀዳል? እሺ እነዚህ ሺዓዎች ናቸው። እሺ ኮሜንት ላይ ክርስቲያኑ ልጅ ምን አለ? አንተ ከሴቶች ወንድ ማሳመን አትችልም። እሱንም የሚያውቁ ሴት የአረብ ሀገር ሴቶች ግራ የገባቸው ሴት ናቸው የሚሰሙ ከኢየሱስ ፈጣሪ እንደሆነ መጀመሪያ ምን አለ? ሴቶችን እንደዚያ ያከልካቸው እናንተ ግባና እኔ ካላሳመንኩህ ወላሂ እኔ ቲክቶክን ዝግትግት አድርጌው እጠፋለሁ። ልኬልሃለሁ ና አንተ ወንድ ልጅ ነህ አይደለ? እንዳትከል። ካልሆነ ግን ሴት ነህ አንተ ራስህ እና ግባ ልኬልሃለሁ። ሴቶችን ብቻ ሳይሆን አንተንም ማሳመን ይችልበታለሁ። እና ግባ ያው ልኬልሃለሁ ነው ወይስ በሴት አካውንት ነው የጻፍከው? አሁን ገብተህ ለምንድን ነው ሴቶችን የምትርቁ ክርስቲያኖች? አምላኬ በሴት ልጅ ማህፀን የወጣው ብለህ እያመንክ እንደገና ሴት ልጅን መናቅ አይከብድም? አይከብድም ወይ እንዴ? ሴቶች በጣም አስተዋይ መሆናቸውን ነው የሚያሳየው። እንደውም እስልምናን መቀበላቸው ወላሂ አይ እሺ። ጥያቄ ያለሽ ድንጋይ የሚሰግሩት እሺ ነው ማለት ነው። ሺዓዎች ናቸው እነሱ። በቁርአንም ሆነ በሐዲስ ላይ ይህን አድርገው የሚል የለም፣ አልታዘዝንም። ያችን ክብ ድንጋይ አድርገው የሚሰግዱ ሰዎች
የዛች ሚስጥሩ ምንድን ነው ከተባለ ወላ ሰላም አለይኩም ወራህመቱላሂ ወበረካቱ። ቀጥሉ። መርሐባ ሼኻና ሰላም ናችሁ? ወንድማችን ኡስታዝ አዛን ደርሶብን መኪና ላይ ከወጣን መኪና ውስጥ መስገድ እንችላለን? ይቻላል። መኪናው እየሄደ شكرا ريش برد والله. السلام عليكم. لا السلام عليكم. حسن وعليكم السلام. አይ የኔ ለየት ያለ ጥያቄ ነውና በእስልምና ጫት እንዴት ይታያል? ጫት መቃም ማለት ኩርሴ በእስልምና ማለት ነው። ጫት መቃም እንዴት ይታያል? አንድ ጊዜ እንዴት ይታያል? ጫት መቃም እንዴት ይታያል? ለፍየል ሐላል ነው፣ ይፈቀዳል። ጋቢ ለምን እንደምን አፈላችሁ? አንደኛ ይባል ጫት መቃም ለፍየል 500 ሐላል ነው፣ ለሰው ግን ሐራም ነው። አንድ አይነት አላቸው። መርሐባሽ ጀዛከላህ። ሃይ እሺ፣ ጫት የፍየል ሐቅ ነው እና የአህባሾች ሐቅ ነው። አህባሽና ፍየሎች አንድ ከሚያደርጋቸው ነገራቶች መካከል ጫት መቃም። ለፍየል ሐላል ነው ጫት መቃም። በለውዝ ምናምን በስኳር አድርጋቸው ሰጧቸው፣ በተለይ በጣም ይጥማቸዋል። ለሰው ግን ሐራም ነው። هاي ايش بلال تريد ان تتغلط بالفيديو من تغلط بالفيديو فقد فضح نفسه. خشوا يسمع خشوا አህባሽና ምንድነው ልዩነት? አህባሽና ፍየሎች አይደል? አንድ የሚያደርጋቸው ነገር ጫት መቃም፣ ሁለቱም አብረው ጫት ይቅማሉ። ምንና ምን? ሙስሊም ናቸው አይደል? እነሱ ሙስሊም ብሎ ማለት አንድ አላህን በብቸኝነት የሚጠራ ነው። እነዚህ ደግሞ ከአላህ ውጭ ሌላ ፍጥረታትን ይጠራሉ። ሙስሊም ማለት የአላህን ባህሪያቶች ቁርአንና ሐዲስ ላይ የመጡትን የሚያጸድቅ ነው። እነዚህ ደግሞ የአላህን ባህሪያት ይክዳሉ። አላህ ከአርሽ በላይ ነኝ እያለ አይደለም ከአርሽ በላይ ስተት ነው፣ ይሄ ክህደት ነው ይላሉ። የአላህ ሱብሓነሁ ወተዓላ ተቃዋሚዎች ናቸው አህባሾች። እዚህ ነው እሺ መውሊድስ እንዴት ነው? ይፈቀዳል አይፈቀድም? አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ለ23 ዓመት ያክል በነብይነት ዘመን አሳልፈዋል። አንድም እንዲህ ዓመታት እየጠበቁ መውሊድን አላከበሩ። መከበር ቢኖርበት ከእርሳቸው ሲጀመር እናይ ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች ልክ እንዲሁ አንድም እንኳን መውሊድን ያከበረ የለም። ቢድዓ ነው። አይ ተጠንቀቁ ከመውሊድ። አመሰግናለሁ። መርሐባ أشي إنكم وما تعبدون من دون الله حصب جهنم أنتم لها واردون. هلو قابل من هنا متاردي لم نكن قابل من هنا قابل لمني استغفر من رمينا ود دمبኛ ሲብ ደንበኛ ዶርማንት ወደ ክሎዝድ ተቀይሯል።
ዝክቷል ወላሂ ለምን ናሽናል አይዲ አስተካክያለሁ እንጂ በቃ ተስተካክሏል እያሉ ነው። ክሎዝድ ሆኗል እኮ እያሉ ነው። ተዘግቷል ወላሂ አይ ቆሻሻ ወላሂ ህይወት በጣም አስጠላጅና ጋቢ ለብኔ ችግር አንቺም እኮ እንደኔ ሰው ነሽ፣ ስስ ልብ ያለሽ ነሽ። እውነት መስሎሽ ታምኛለሽ አይደል? እኔም እንዳንቺ እውነት መስሎኝ አምኛለሁ። ግን ቴስት ሳደርገው ሌባ ነው፣ በቃ ፌክ ነው ሁሉ ነገር። ተረድተሽኛል? ልብስ ለብሰሽ ካላየሹ በስተቀር እንደሚያምርብሽ አታውቂው። ከላይ አይተሹ ነው ልብስ የምትይው አይደል? ገብቶሻል? ተለማምደሹ ስታውቂው ነው። እና ምን አለ መሰለሽ እሙዬ፣ እውነቴን ነው የምነግርሽ፣ በሃይማኖት ውስጥ ኮንሸስ ካልሆንሽ ብዙ አይነት አሰራሮች አሉ። እና ጌታ የምትይው ደግሞ ትክክለኛ የጌታ መንፈስ አይደለም፣ በፕሮቴስታንት ውስጥ ያለው ማለት ነው። እና ይሄ ሁሉ አገልጋይ የምን መንፈስ ነው ታዲያ? ምን መንፈስ ነው? የድመት በቃ እንደፈለጉ ነው የሚያደርጉት አይደለ? እውነቴን የምነግርሽ ሂጂና ማለት ነው ትምህርት ሲሰጥ አገልጋዮቹ በፕሮፌቶቹ ምናምን ሆነው እንትን ሲሉ ወይኔ ነካኝ ጌታ ነካኝ ምናምን የሚሉት ምን መሰለሽ? እውነቴን ነው የምነግርሽ። እና ድመት እየነካቸው ነው መንፈስ ቅዱስ ነው። መንፈስ ቅዱስ ሌባ ነው፣ የክፉ መንፈስ ሌባ ነው። እሱ የፈለገውን ያደርጋል። እሱ ከፈለገ አንቺ በእውቀት ለ10 ደቂቃ ከማንም በላይ ያደርግሻል። ሲፈልግ ያዘልልሻል፣ ሲፈልግ ያስጨፍርሻል። ይሄ የእግዚአብሔር መንፈስ አይደለም። አሁን በውጭው ዓለም የእግዚአብሔር መንፈስ የሚባለው ማለት ነው። ተረድተሽኛል? የእኛ ጋር ግን ኢትዮጵያ የሚመጣው አፍሪካ ያለው ግን የኢየሱስ መንፈስ እኮ ገና ጉድህ ነው የሰማ። ባለፈው እኮ ኢትዮጵያ መጥቼ ቅዳሴ ያስቀደስኩኝ የበዓል ቀን ቤተክርስቲያን እኮ ሄድኩኝ። የኢትዮጵያ ቤተክርስቲያን ከ8 ዓመት በኋላ አይገርምህም? እኔ የፈራሁት ደግሞ አንድ ቀን መስጊድ ራሴ እንዳላገኘው ነው። እኛ እዛ ነው እየጠበቅንሽ የነበረው። አንቺ ጭራሽ ቸርች ተመለሽ ቤተክርስቲያን እጄ ቅዳሴ አስቀድሽ አንተ ቅዳሴው ተቀይሮ የለ እንዴ? ወይኔ ማሂ፣ ወይኔ ጉዴ! አብዴት አድርገውታል። እግዚአብሔር ምስኪን ተቀይሯል። ቅዳሴ ተቀይሯል። እኔ ያ ሁሉ ያ ቅዳሴ ከሆነ ሁሌም ድሮም ጀምሮ ሲቀደስ የነበረው እውነትም ማሂ ተሳስቼ ነበር። 2026 ሞዴል አዲስ ነው እንዳለ ወንጌል ነው አልኩ። ከብሉይ ኪዳን የማይጠራ ነብይ የለም አልኩ፣ የማይጠራ ሐዋርያ የለም አልኩ፣ የማይጠራ በቃ እንዳለ ወንጌል ነው የሚወራው ወንጌል። ስለዚህ ቅዳሴው በጣም ተመችቶኛል። የኦርቶዶክስ ቤሪያ ጋር አስቀደሽ ለሙስሊሞች ነው ወብፁዕ ቅዱስ ቤሪያ ጋር አልሄድኩም፣ አላስቀደስኩም። የእሳቸውን ቅዳሴ አልደረስኩበትም። እሳቸውማ ቆሌን ገፈውታል ባለፈው። እኔ እዛ ታስቀድሻለሽ ብዬ ነበር። እኔ ሄድኩኝ አልኩ። በቃ ቤተክርስቲያን ትሄጃለሽ ተባልኩ። እሺ አልኩኝ። እንደ ቤተሰቦች ናቸው? አዎ እንዳጋጣሚ ነው የሄድኩት። እኔ ምን አብልተውኝ ይሆን ምን ሰጥተውኝ እንደሆን እሺ እንዳልኳቸው አላቅም አልኩ። ይሳቁ አላቅም። ቤተክርስቲያን ስሄድ አንደየ በዓሉ ቀን ሂጅ አልኩ። እዛ አማን በአማን እየልኩኝ ስዘምር ራሴን አላገኘሁትም መሰላ። ኢየሱስ ያንን ቅዳሴ ቀድሶታል እንዳለ ወንጌል ነው አልኩ። ቅዳሴው እግዚአብሔርን እየቀለድኩ አይደለም፣ ቁም ነገር እኔ ኢየሱስ እንደዛ ቀድሷል ነው ያልኩት። ኧረ እንደ ቀድሰህ አንተ ምን የሚቀድሰው ኢየሱስ ተቀደሰ። ያረው በእግዚአብሔር ፊት አቆሙት እኮ ይላል ኢየሱስን በጌታ ፊት መች ጠፋኝ። እኔ መች እሱ የለም አልኩት። ለማንኛውም ነይ ሃኒ ለመልስልሽ የኔ ውድ ፕሮቴስታንቶች ይኸውልሽ ወንጌል ሲያስተምሩ ሀቁን ነገይ ለሳይ ይሄሽ ወይስ የምር ልታስቀድሽ?
እኔ በቃ ነይ እንሂዳሉኝ ሄድኩኝ። ቼክ ለማድረግ አይደለም የሄድኩት በነገራቸው ላይ በቃ ሄድኩኝ። ወንቅዳሴ አስቀደስኩ። ውስጥ ሁሉ ነው የገባሁት። መቅደስ ውስጥ ሳትጠመቁ መስቀል